ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ያወጡት መግለጫውን በዛ ዙሪያ ያሉ ሰዎች ልከውልኛል። ስለላኩልኝ አመሰግናለሁ። አመስግኜም ነው ፕሮግራሙን የምሰራው ማለት ነው። ስለዚህ በዛ ዙሪያ ላላችሁ ሰዎች በወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ስለላካችሁልኝ ነው ያቀረብኩትም ያለውት። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር መግለጫ ወጥቷል። መግለጫው ከሞላ ጎደል ይሄን ይመስላል። ምንድነው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ይድረስ ለአሜሪካ ኤምባሲ፣ ለዩኬ ኤምባሲ፣ ለጃፓን ኤምባሲ፣ ለጀርመን ኤምባሲ፣ ለፈረንሳይ፣ ለጣሊያን፣ ለስፔን፣ ለኔዘርላንድ፣ ለስዊድን፣ ለአፍሪካ ህብረት፣ ለኦሊሰንጎ ቦሳንጆ፣ ለአውሮፓ ህብረት፣ ለሂውማን ራይት ኮሚሽን እና ለሂውማን ራይት ካውንስል ብለው የደብዳቤ ልከዋል። እነዚህ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የሚባሉ ናቸው። በደብዳቤዎቹ ላይ ያሰፈሩት ነገር ይሄው የላካችሁልኝ ነው። እንዳልኩት ስላላካችሁልኝ አመስግኜ ነው ያቀረብኩ ያለሁት። ሐሳቡን አነሳና አጠር ያለ አስተያየት ሰጥቼ እንሄዳለን። ምንድነው ያለ ያሉት እነዚህ ሰዎች? ርዕሱ አስቸኳይ እርምጃ የጀነራል አልቡርሃን በጀነራል አልቡርሃን ላይ የሚካሄድ አስቸኳይ እርምጃ ይወሰድ ብለው ነው ያሉ ያሉት። ምንድነው በጀነራል ጀብሩሃንና የአማራ ተወላጆች በሱዳን በካርቱም እየደረሰባቸው ያለው አደጋ ነው የሚለው ዝርዝር ጉዳዮች ይልና የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በሱዳን ውስጥ በአማራ ተወላጆች ላይ ግሬቭ የሆነ ሁማኒቴሪያን ክራይሲስ እየተፈጸመ ነው የሚል ነው የገለጸው። እንደ ባክግራውንድ ያስቀመጡት ምንድነው የህወሓት አባላት የሆኑና አርሚ 7 የሚባል ቡድን በኖቬምበር 2020 ማይካድራ ላይ ማሳከር ወይም ጭፍጨፋ ከፈጸመ በኋላ ወደ ሱዳን ተሰደዋል ይላል። በአሁኑ ሰዓት ይህ ቡድን በካርቱም የሚገኙ የአማራ ተወላጆች ላይ ጥቃት እየፈጸመ ነው። በፕሪቶሪያ ስምምነት መሰረትም ይሄ ቡድን ዲዲአር መስራት ሲገባው አሁንም ትጥቁን ይዞ በአማራ ተወላጆች ላይ ጥቃት እየፈጸመ ነው ይላል። ይሄ እንግዲህ የማህበሩ መግለጫ ነው። በሚረብሽ መልኩ ይህ ቡድን የሱዳን ሚሊተሪ በመልበስ በጀነራል አልቡርሃን ጎን ተሰልፎ ሰርቪንጋስ መርሰነሪ ነው የሚለው እንደ መርሰነሪ ሆኖ በደሞዝና በሚሊተሪ እርዳታ ህዝባችንን እየጨፈጨፈ ነው የሚል ነገር አንስቷል። የቲፒኤልኤፍ አርሚ 7 አባላት የሱዳንን ዩኒፎርም ለብሰው አሁን ደግሞ ወደ ካርቱም ገብተዋል የሚል ነገር አንስተዋል። ከዛ ወቅታዊ ከረንት ክራይሲስ አሁን የተፈጸሙ ተግባራት የሚል ነገር በደብዳቤው ላይ ተካቷል። አሁን የተፈጸሙ ተግባራት የሚለው ላይ አርሚ 7 የህወሓት አርሚ 7 ካርቱም ከገባ በኋላ የወልቃይት ጠገዴ እና ጠለምት ተወላጆች ውስጥ 42ቱን
ገሏቸዋል ነው የሚለው ይሄ ደብዳቤ። 42 ሰዎች በአርሚ 7 ተገደሉብን ነው የሚለው ሱዳን ውስጥ። በየቀኑም እነዚህ አርሚ 7 ታጣቂዎች ህዝባችንን እያስፈራሩ ነው። ስለዚህ ባለፉት ቀናት በአርሚ 7 እንግዲህ በጀነራል ታደሰ በጀነራል ፍስሐ መንጁስ የሚመራው ነው የሚባለው አርሚ 7 ነው የሚባለው። የአርሚ 7 42 ሰዎችን ጨፍጭፈውብናል ነው የሚለው እንግዲህ ይሄ መግለጫ። ስለዚህ ይላል አሮ አፒልስ ብሎ 3 ነገሮችን አፒል ያደርጋሉ። አንደኛ ፍትህና ተጠያቂነት ይምጣ የሚል ጀስቲስ ኤንድ አካውንታቢሊቲ ማለት ነው። ገለልተኛ አጣሪ ተደርጎ በዓለም አቀፍ ህግ ይጠየቁልን የሚል አንደኛ ነጥብ አምጥተዋል። ሁለተኛ የሲቪሎች ጥበቃ ወይም ሲቪሊያን ፕሮቴክሽን ይካሄድልን። ጣልቃ ገብነት ተፈጽሞ የቲፒኤልኤፍ አርሚ 7 የሚባለው ሲቪሊያኖችን እየጎዳ ስለሆነ ፕሮቴክሽን ይፈጸምልን ይላል። ሶስተኛ የዲፕሎማቲክ አክሽን ነው የሚለው። በጀነራል አልቡርሃን ላይ ተጽዕኖ ይደረግ፣ የዲዲአሩም በእነዚህ በቲፒኤልኤፍ ኤክስ ፋይተርስ ላይ ይካሄድ የሚል 3 አፒሎችን 3 ሐሳቦችን ያነሳል። ማን ነው የሚያነሳው? ቅድም እንዳነሳውላችሁ የወልቃይት የጠገዴ ጠለምት አማራ ምሁራን ማህበር ነው የሚባለው። ኤንጂኦ ነው፣ ኦፊሻሊ የተደራጀ ድርጅት ነው። ለዚህ ነው እያቀረብኩ ያለሁት፣ ዝም ብሎ ሳይሆን ግልጽ እንድትሆኑ። ይሄ ድርጅት በኢትዮጵያ የኤንጂኦ አዋጅ የተደራጀ ድርጅት ነው። በኤንጂኦ አዋጁ መሰረት ተመዝግቦ ህጋዊ ሰውነት ይዞ የሚንቀሳቀስ፣ ህጋዊ ሰውነት ባይሆን አላመጣው፣ ግልጽ እንድትሆኑ። ለራሴም ጥያቄ ያነሳሁት መጀመሪያ ሄጄ ያየሁት ይሄ ድርጅት ህጋዊ ድርጅት ነው አይደለም የሚለው ነው። ጥያቄ ስላነሳችሁልኝ እናሰግድ ምናምን አይቼዋለሁ ጥያቄያችሁ። ስለዚህ አንድ ህጋዊ ሰውነት ያለው የተመዘገበ አካል በኢትዮጵያ መንግስታዊ ያልሆነ ድርጅቶች ተቋም ውስጥ ኤንጂኦ የተመዘገበ አካል ለሚያመጣው ነገር ተጠያቂ ነው ማለት ነው። ለሚያመጣው መረጃም ውሸትም ይሁን ትክክል አካውንተብል ነው። በነገራችን ላይ ቢኮዝ እስከ መሰረዝ ይሄዳል። አሰግድ እስከ መሰረዝ፣ በተለይ በዚህ ደረጃ ይሄን ያህል ሰው ተገደለብኝ እንዲሆነብኝ ብሎ የኤንጂኦ ተቋሙ ሲገልጽ ውሸት ከሆነ ያ ውሸት ተጣርቶ ኤንጂኦ እስከመታገድ ነው የሚሄደው። ህጋዊ ሰውነት በመያዙ ያለበት ኃላፊነት አለ ማለት ነው። ተረዳኝ እንጂ እኔ ያኔ ኢሳት ላይ እንዳለው 95 ለ5 ምናምን በሚል ያልታወቀ ድርጅት ስም እነወዲ ሻቢያ የጻፉትን ዶክመንት ያነበበ አካል እንደዛ አላደርግም። ያኔ 95 ለ5 የማይታወቅ ድርጅት ሻቢያ የፈጠረው ድርጅት ነው የነበረው። ያ ተከራክረናል በወቅቱ ሲነሳም ከዛ ነው ምክንያቱ። ሻቢያ የፈጠረው ድርጅት በሌለ ምንም የሌለ ድርጅት 95 ለ5 ብሎ ሰበከ። ይሄ ነው እውነቱ። ይሄ ግን አንደኛ በኢትዮጵያ በመንግስታዊ ያልሆኑ ድርጅቶች ተመዝግቧል። ኦኬ። ሁለተኛ የኤግዛክትሊ ተፈጸመ ያለውን ነገር ይጣራልኝ ብሏል። ገለልተኛ አጣሪ ጣልቃ ገብነት ይፈጸምልኝ ብሏል። የዲፕሎማቲክ አክሽን ይፈጸም ብሏል። ስለዚህ ይዤ የመጣሁትም በዛ ነው። ሲልኩልኝም መጀመሪያ ለማረጋገጥ የፈለኩት ያንን ነው ማለት ነው። የኔ አስተያየት አጭር አስተያየቶች ነው የምሰጠው ጊዜም ስለሌለኝ ከይቅርታ ጋር። በቅድሚያ ሁልጊዜም እንደምናገረው ከግፉአን ጎን ነው የምቆመው። ተፈጸመም አልተፈጸመም፣ ውሸት ሆነም እውነት ሆነም ትላንትና ብርቱካን ጋር እንዳረኩት የሷ እስኪረጋገጥ ድረስ ከሷ ጎን ነው የቆምኩት። ዛሬም እኔ ተገደሉ ተጨፈጨፉ ከተባሉት ጎን ነው የምቆመው። አሰግድ አዲስ ኮምፓስ ሁሌም ከግፉአን ጎን፣ ህጋዊ ሰውነት ያለው አካል ነው ይዞ የመጣው ብያለሁ። 42 ሰው ተገደለብኝ ነው እያለ ያለው፣ ከነሱ ጎን ቆማለሁ። ይሄ ሁሌም የማደርገው ነው። አንድ ስለላኩልኝም ዶክመንቱን ማለት ነው። ሁለተኛ
ይሄ አካል ባስቀመጠው መሰረት በገለልተኛ አጣሪ እንዲጣራ እኔም ጥያቄን አቀርባለሁ። በርግጥም የቲፒኤልኤፍ ሰባ የሚባለው አርሚ የወልቃይት ጠገዴ ጠለምትን ህዝብ ለይቶ እየጨፈጨፈ ከሆነ ሱዳን ላይ በገለልተኛ አጣሪ ይጣራ። የሁለተኛው መልሴ እሱ ነው ማለት ነው። ስለዚህ መግለጫ ላይ የተካተተው ፍትህና ተጠያቂነት ያለው ጀስቲስ ኤንድ አካውንታቢሊቲ በገለልተኛ አጣሪ ተጣርቶ ይፈጸም። ተገደሉ የተባሉት ሰዎች በአስቸኳይ በገለልተኛ አካል ይጣራ። ሁለተኛው መልሴ እሱ ነው። ሶስተኛ ህወሓት እንደ ድርጅት መልስ መስጠት አለበት ብያምናለሁ። ለዚህ ለምሁራን ማህበር ቲፒኤልኤፍ ወይም ደግሞ ጀነራል ታደሰ ወረደ መልስ መስጠት አለባቸው ብያምናለሁ። እኔ የማህበሩን ወቅሰው ለነዚህ ሁሉ ኤምባሲዎች ሲጽፍ ለነዚህ ሁሉ ተቋማት ሲጽፍ በግልባጭ ለትግራይ ጊዜያዊ አስተዳደር ወይም ለትግራይ ሰራዊት አዛዥ ብሎ ማድረግ ነበረባቸው። ምንም ይሄ ችግር የለውም እኮ ነገ ለከነገ ወዲያ ትነጋገራለህ እኮ ምን ችግር አለ? አንድነው ሰሜኖች ወደ አንድ እንምጣ እየተባለ አይደል? ስለዚህ ይድረስ ለጀነራል ታደሰ ወረደ፣ ይድረስ ለጊዜያዊ አስተዳደሩ ለትግራይ፣ ይድረስ ለህወሓት በሲሲ በግልባጭ እንዲህ አይነት ነገር ሰምተናል። የእናንተ አርሚዎች ሰባ የሚባሉት 42 ሰዎችን ጨፍጭፈውብናል፣ በስም ዝርዝርም ይዘናል። ይሄን ነገር አፒል አድርገናል ለኤምባሲዎቹ፣ ይሄን ነገር ለኢትዮጵያዊ ማንተንም ሰተናል። ስለዚህ እባካችሁ ሂዱና አጣሩና መልስ ስጡን። ምን ይቸግራል? ኮሚቴው ማህበሩ ለትግራይ ቢጽፍ ምን ችግር አለው? እንደውም የበለጠ ከፍ ያደርገዋል እንጂ ዝቅ የሚያደርገው ነገር የለም። ስለዚህ የኔ አስተያየት አሁንም የምሁራን ማህበሩ ለኤምባሲዎች ለተቋማት እንደጻፈው ለህወሓት ጽህፈት ቤት ይጻፍ፣ ለነ ጀነራል ታደሰ ወረደ ይጻፍ፣ የሚሊቴሪውን ታጣቂው የሚያዘው ስለሆነ ለጊዜያዊ አስተዳደሩ ካለም ለሱ ይጻፍ። ይሄ በግልባጭ ቢያሳውቃቸው እነሱ ደግሞ ወይ አርሚ ሰባ የሚባል የለንም ካሉ የለንም ብለው ወይም ደግሞ ተፈጽሟል ካሉ አዎ ተፈጽሟል ብለው ይሄ ኃይል ከሱዳን አልቡራን ጋር ተጃምሎ የተዋጋም ከሆነ አዎ ተዋግቷል ብለው መልስ ይስጡ። እኔ ቲፒኤልኤፍ መልስ መስጠት አለበት ብዬ ነው ማለት። ህወሓት መልስ መስጠት አለበት፣ ጀነራል ታደሰ ወረደ መልስ መስጠት አለበት። የምታገኟቸው ሰዎች በተለይ የትግራይ አማራ ሰሜናዊነት ይምጣ የምትሉ ሰዎች ጀነራል ታደሰ ወረደንም የህወሓት ሰዎችንም ስታገኟቸው ጠይቋቸው። ይሄ ማህበር ምሁራን ማህበር እንዲህ እያለ ነው፣ ምንድነው መልሳችሁ? አርሚ ሰባ የሚባል ሱዳን ውስጥ አላችሁ ወይ? ካላችሁስ እንዲህ አይነት ግድያ እየፈጸመ ነው ወይ? የወልቃይቶችን የጠለምትን ሰዎች እየለየ ይገላል ወይ ብላችሁ ጠይቋቸው። ይሄ ሶስተኛው ነጥብ ነው። አራተኛ በዚህ ጉዳይ ላይ የፌደራል መንግስቱና የአማራ ክልል አቋም በግልጽ መገለጽ አለበት። ምንድነው ፌደራል መንግስቱ እያለ ነው ያለው? ምንድነው የአማራ ክልል እያለ ነው ያለው? ይህንንም መስማት ፈልጋለሁ። በአማራ ክልል ይሄን ነገር እውነት ነው ልክ አይደለም? ፌደራል መንግስቱ እንዴት ነው የሚያየው ይሄንን? አሁን እየተመለከትኩት ያለሁት ጉዳዩን እንደ አጀንዳ የሚያንቀሳቅሱት የተወሰኑ የሚዲያ ሰዎች ናቸው የሚያንቀሳቅሱት። ለምሳሌ በአብዛኛው ያየሁት እኔ ሞኒተር ከትላንት ጀምሮ ይሄም ደብዳቤ ከደረሰኝ ጀምሮ ሞኒተር ለማድረግ ሞከርኩኝ። በነገራችን ላይ ስራዬም ስለሆነ ሞኒተር ሳረግ ያንዲ ልጆች ናቸው በአብዛኛው ያንዳርጋቸው ልጆች ይምላል ያንዲ ሚዲያዎች ይምላችሁ በሰበር ዜና ጭምር ነው ያስተላለፉት። በቃ በልዩ ዜና በሰበር ዜና ያንዳርጋቸው ልጆች ናቸው ይሄን ያስተላለፉ ያሉት። ትልቅ ትኩረት ሰጥተው ኢቭን የግፏን ማህበር የሚባለውም ሰውዬ አቶ ቻላቸውን የሚያመጡትም የአንዲ ልጆች ናቸው ያንዳርጋቸው ልጆች ይምላቸው ሚዲያዎች። እና ሌሎቹ ምን ሆነው ነው የሚል ጥያቄ እንዳነሳ አድርጎኛል። የተወሰነ አገር ቤት አንዳፍታ ምናምን የሚባሉት ሚዲያዎች እንደዘገቡት አይቻለው። ከዛ ውጪ ግን ብዙ አላየው። ኢቭን በጣም የገረመኝ ኦፍ ኮርስ የጎንደር ሊቃንን አይቻለው፣ የጎንደር ተኮር ሚዲያዎችን አይቻለው። ኢቭን በጣም የገረመኝ የፋኖ ሚዲያዎች ጭምር አላነሱትም። ብዙ የፋኖ አመራሮች ኮምፕሊትሊ አላነሱትም። እኔ ጠብቄ ዘመነ ወነ ደንግጦ ልክ አይደለም ብሎ ይወጣል ብዬ ነበረ። እስክንድር ልክ አይደለም ብሎ ይወጣል ብዬ ጠብቄ ነበረ። ጀነራል ማነው ስሙ አሁን የጀነራል
ተፈራማሞ ደንግጦ ልክ አይደለም ብሎ ይወጣል ብዬ ጠብቄ ነበር። እኔ እንደውም የትላንትናዋ ዜና ማረሳሻ ትሆን እንደ የሚል ጥያቄ ሁሉ እንዳነሳ አድርጎኛል። ለምንድን ነው የፋኖ ሰዎች ትኩረት ያላደረጉት? እንዴ ለምንድን ነው የግፏን አባላት ብቻ እንደዚህ አይነት ማህበራት ብቻ እልገጋብተው እየሄዱ ያሉት? ምንድን ነው ከጀርባ ችግር ይኖር ይሆን? አልገባኝም። ስለዚህ የፋኖ ሚዲያዎች ጭምር ሊያስተጋቡት አልፈለጉም። ስለዚህ የፋኖ አመራሮች በዚህ ዙሪያ ያሉ አካላት መረጃውን ገዝተውታል ወይ የሚል ጥያቄ አነሳለሁ። ወይንም ደግሞ እንግዲህ ቀጣዩ ስራችንን ሊያስተጓጉል ይችላል፣ ከሚዲያ ምህዳሩ ገፋ ብናረገው ነው፣ እንደውም ብናደፋፍነው ይሻላል የሚል ነው ወይ የመጣው? በውጭ ሀገርም በዋናነት ቅድም እንዳልኩት እያስተጋባ ያለው ይሄ የግፏን ማህበር የሚባለው ነው እያስተጋባ ያለው እና እነዚህ የሚያስተጋቡት በአንዳርጋቸው ልጆች ጋር ይሄዱ ነው። ምንድን ነው እየተካሄደ ያለው የሚል ጥያቄ ነው ማነሳው። ባይዘው በዚህ አጋጣሚ ለግፏን ማህበር አጭር መልእክት ላስቀምጥላችሁ። እኔ አውቃችኋለሁ፣ አብሬያችሁ ሰርቻለሁ፣ እነታጦች አላቸው ወዘተ የግፏን ማህበር ከለውጡ በፊት ማለት ነው። ግን አንድ ነገር በዚህ አጋጣሚ ልንገራችሁ፣ እንደምታዳምጡ ሚዲያ ሞኒተር እንደምታረጉ ማውቃለሁ። አንድ የተለመደ አባባል አለኝ እኔ የምጠቀምበት። ይሄ ግፏን አባላት ግፏን ማህበርን ስመለከተው ጠንካራ ድርጅት እንደሆነ ማውቃለሁ። እልህ፣ ቁጣ፣ ንዴት ያለበት ድርጅት እንደሆነ ማውቃለሁ። 2-3ም ጋብዛችሁኝ ሄጃለሁ። ኦሃዮ ሄጃለሁ፣ እንትን ሄጃለሁ፣ ምንድነው ፍሎሪዳ ሄጃለሁ በእናንተ ግብዣ። ምን ያህል ውስጣችሁ ያረረ የተናደደ እልህ ውስጥ የገባ እንደሆነ አውቃለሁ። ያን በደንብ ነው የምረዳው ስለማውቃችሁ። ግን አሁን የማያችሁባችሁ ባህሪ ሁሌ የተለመደ የምለው ነገር የግፏን ማህበሩ አጥር ላይ ነው የተንጠለጠለው። በቃ አጥር ላይ ተንጠልጥሎ እና ፍጹም ግራ የገባችሁ ሆናችሁም እያዩዋችሁ ነው። ኢንክሉዲንግ አቶ ቻላቸው ብትመጣም አስተናግዳለሁ በዚህ አጋጣሚ። አጥር ላይ መንጠልጠል ለእናንተ የሚጠቅማችሁ አይመስለኝም። በወሳኝና ቀይ መስመር በምትሉት ጉዳይ ላይ ሲሪየስ ስታንድ ብትወስዱ ነው የሚሻላችሁ። ምክር ሀሳብ ነው የሰጧችሁ አሁን። ስለዚህ ወይ ከኮሎኔል ደመቀ ጎን ቁሙ፣ የኮሎኔል ደመቀ ዘውዱን መስመር ተከተሉ፣ ወይም ከኮሎኔል ደመቀ ዘውዱ በተቃራኒ ቁሙ። ይሄ ሁለት አማራጭ ብቻ ነው ያላችሁ እናንተ። ዛፍ ላይ አትንጠልጠሉ። በመሰረታዊ ጉዳዮቻችሁ ላይ ጥቅማችን ነው በምትሉ ጉዳይ ላይ ዛፍ ላይ በመንጠልጠል የምታገኙት ጥቅም የለም። አይዘር የኮሎኔል ደመቀ ዘውዱ መንገድ ነው ወይም ደግሞ የሱ ተቃራኒ መንገድ ነው። በሁለት በሶስት ቢላ ለመብላት አትሯሯጡ። ማያችሁ እሱ ነው። 3-4 ቢላ ነው የምትስሉት። ወይ ከመንግስት ጋር መስራት ነው ወይ ከመንግስት ጋር መቃወም ነው። ከመንግስት ጋር ሰራችሁ ማለት ከኮሎኔል ደመቀ ዘውዱ ጋር ሰራችሁ ማለት ነው። ከመንግስት ጋር ለመስራት ማለት ከኮሎኔል ደመቀ ዘውዱ ጋር መጣላት ማለት ነው። ስለዚህ እዚህ ጋር ያላችሁን ይሄ 3-4 ቢላ የምትስሉትን ነገር አይጠቅማችሁም። በመሰረታዊ ጉዳይ ላይ ቀይ መስመር በምትሉት ጉዳይ ላይ ዛፍ ላይ ነው ተንጠለጠላችሁ። ዛፍ ላይ ተንጠልጥላችሁ ነው ቢላ የምትስሉት። ክሊር የሆነ እኔ ማህበሩ ሰዎች ተሰብሰቡና ኤርሚያስ እንዲህ ብሎናል አይ ካን ኤክስፕሌን ቱ ዩ በነገራችን ላይ ፍላጎት ካላችሁ የማይጠቅም መንገድ ነው የምትሄዱት። ከሁሉ ነገር ያጣ ነው የምትሆኑት። at the end of the day ከሁሉም ያጣ ነው የምትሆኑት። ስለዚህ ክሊርሊ ምንድነው በመሰረታዊ ጉዳያችን ላይ ቀይ በምንለው ጉዳይ ላይ አቋማችን የቱ ጋር ነው መሆን ያለበት? ከኮሎኔል ደመቀ ዘውዱ ተማሩ፣ ከጌታቸው ረዳ ተማሩ። በተቃራኒ አልተሳካለትም ጌታቸው ረዳ። ግን ቢያንስ የጌታቸው ረዳ መንገድ የኮሎኔል ደመቀ ዘውዱ መንገድ የተሻለ ነው። አጥር ላይ ተንጠልጥለ ግን ቢላ የምትስልና 3-4 የመስቀል መንገዶችን የምታስብ ከሆነ በመሰረታዊ ጉዳይ ላይ የትም ርቀት አትሄዱም። የትም ሲያሻችሁ ከአንዲ ልጆች ጋር፣ ሲያሻችሁ ከኤርትራ ጋር፣ ሲያሻችሁ ጸረ መከላከያ፣ ሲያሻችሁ መከላከያ ለምንድነው ጥሎ የሚወጣው፣ ሲያሻችሁ ከኮሎኔል ደመቀ ጋር፣ ሲያሻችሁ እንዴት ነው ኮሎኔል ደመቀ ብልጽግና የሚሆነው፣ ድብልቅልቅልቅ ነው ያለባችሁ። ከምሬ ነው የምነግራችሁ።
ወዳጅ ስለነበርን ነው የምነግራችሁ። ኢሹአችሁን ኢሹ እንዲሆን ብዙ ነገሮች እንደተሞከሩ አውቃለሁ። ያ ፓርትም ስለነበርኩ ነው። አሁን ስመለከታችሁ ግን አጥር ላይ ተንጠልጣይ ሆናችሁ የተለያየ ስለት ቢላ ይዛችሁ 3-4 መንገድ ነው የምታሰሉት። ጥቅማችሁ የምታሰሉ ከሆነ በቁልፍ ጉዳዮች ላይ በመሰረታዊ ጉዳዮች ላይ ወስኑ። ወይ ኮሎኔል ደመቀን ሁኑ፣ ከመንግስት ጋር ሁኑ፣ ከመከላከያ ጋር ሁኑ፣ ወይም አጌንስት ቶታል ይሆናችሁ ሌላውን የትግል መንገድ ምረጡ። ይሄ ነው ፖይንቱ። ከዛ በተረፈ ትላንት ያነሳሁትን ልድገመውና የሰሜን ህልውና ጉዳይ ምናምን ከዚህ አንፃር የአማራ ህልውና አደጋ የሚመነጨው ከየት ነው? በነገራችን ላይ እንደ ማጠቃለያ አይናት የአማራ ህልውና አደጋ ይሄ አሁን ካነሱት አንፃር ከብልጽግና ነው የሚመነጨው። እባክህ ሸማቂ ኮማንዶ ወጥተህ የሸማቂ ኮማንዶ ደጋፊዎች ንገሩን። ይሰማል አድማጭ ተመልካቾች? ሄሎ ኦኬ ሶሪ ተቋርጦ ነበር። ይሰማል? ኦኬ አሁን ከተመጣው ኤኒዌይስ ያጠቃለልኩ ነው። ስለዚህ ትላንት ያነሳሁትን ልድገመው። የሰሜን የህልውና ጉዳይ ከዚህ አንፃር እንዴት ነው የምታዩት? እንደነ ሸማቂ ኮማንዶ ወዘተ የመሰላችሁ ሰዎች አስተያየት ስጡበት። የቱ ጋር ነው የህልውና አደጋው ከየት ነው የሚመነጨው? ከዚህ አንፃር ከነዚህ ማህበሮች አንፃር የህልውና አደጋው ከየት ነው የሚመነጨው የሚለውን ተከታተሉ። ይህን ጉዳይ ላይ አሁንም ደግመዋለሁ፣ ከግፏን ማህበር አስተያየት መስጠት እንፈልጋለን የምትሉ አዲስ ኮምፓስ ክፍት ነው። ከደብዳቤውን ከላካችሁልኝ ሰዎችም መተን አስተያየት መስጠት እንችላለን የምትሉ ክፍት ነው። ከህወሓት በኩልም ይሄ ነገር አሊጌሽን ትክክል አይደለም ስህተት ነው ብላችሁ መልስ መስጠት ነው የምትሉ ክፍት ነው። ሲሪየስ ስለሆነ ይሄ ጉዳይ አስተናግዳችኋለሁ። ይሄንን ቃል መግባት ፈልጋለሁ። አዲስ ኮምፓስ ሚዲያ ሲሪየስ በሆኑ ጉዳዮች ላይ የሁሉንም ቮይስ ማዳመጥ አለብን ብዬ ስለማመን ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።